ሴቶች በወሲብ መደሰት ካቃታቸው ምን ማድረግ ይኖርባቸዋል? ሴቶች ለምን በወሲብ መደሰት አቃታቸው? በጣም ጠቃሚና ለብዙ ሴቶች የተለመደ ጥያቄ ነው። በወሲብ ወቅት ደስታ ማጣት ወይም አንኦርጋዝም የተለመደ የጤና ጉዳይ ሲሆን ሊፈታ የሚችል ነው። ሰላም፣ እንዴት ናችሁ? ይህ ስለ ፍቅር ነው። ቻናላችንን ሰብስክራይብ አድርጋችሁ ስለምትከታተሉ እናመሰግናለን። በዛሬው ቪዲዮ ሴቶች እርካታ ላይ ወይም ኦርጋዝም ላይ ለምን መድረስ እንደሚያቅታቸው በአብዛኛው ሴቶች ላይ የሚፈጠር ችግር ስለሆነ ለዛሬ ይህንን ቪዲዮ ይዤላችሁ መጥቻለሁ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። በመጀመሪያ ችግሩን ለመረዳት ከመንስኤዎቹ እንጀምራለን። ሴቶች በወሲብ መደሰት የሚያቅታቸው ወይንም ኦርጋዝም ላይ መድረስ የማይችሉባቸው በርካታ ምክንያቶች አሉ። እነዚህ ምክንያቶች አካላዊ፣ ስነ ልቦናዊና ከግንኙነት ጋር የተያያዙ ሊሆኑ ይችላሉ። አንደኛ፣ አካላዊና የጤና መንስኤዎች። የሆርሞን ለውጦች በተለይም በወር አበባ ጊዜ፣ በእርግዝና፣ ጡት በማጥባት ወይንም በማረጥ ወይም ሜኖፓውዝ ወቅት የኢስትሮጅን መጠን መቀነስ የወሲብ ፍላጎትንና ደስታን ሊቀንስ ይችላል። ሌላው የደም ዝውውር ችግር ነው። ደም ወደ ብልት አካባቢ በበቂ ሁኔታ ካልደረሰ የመነቃቃት ችግር ሊፈጥር ይችላል። እንደ ኢንፌክሽኖች ወይም ኢንዶሜትራይተስ ባሉ የጤና እክሎች ምክንያትም በወሲብ ወቅት ህመም መሰማት ለመደሰት እንዳይችሉ ያደርጋል። አንዳንድ የድብርት ወይንም የደም ግፊት መድኃኒቶችም የጎንዮሽ ጉዳታቸው በወሲብ ሰዓት ስሜትን መቀነስ ሊያስከትል ይችላል። ሁለተኛ፣ ስነ ልቦናዊ መንስኤዎች። ከፍተኛ የስራ ወይንም የኑሮ ውጥረት የሴትን አእምሮ ከወሲብ ደስታ ያርቀዋል። ስለ ሰውነቷ ያላት አሉታዊ አመለካከትም በራስ መተማመኗን ያሳጣታል። ይህም ዘና እንዳትል፣ ሙሉ በሙሉ እንዳትደሰት ያደርጋታል። የድብርት ስሜት ወይንም የመንፈስ ጭንቀትም የወሲብ ፍላጎትን በከፍተኛ ሁኔታ ይቀንሳል። ያለፈ የወሲብ ጥቃት ወይንም ሌላ የስሜት ቀውስም በወሲብ ጊዜ ዘና ለማለትና ለመደሰት እንዳትችል ያደርጋታል። ሶስተኛ፣ ከግንኙነት ጋር የተያያዙ መንስኤዎች። ከትዳር አጋር ጋር ስለ ወሲባዊ ፍላጎቶችና ምቾቶች በግልጽ አለመነጋገር፣ ለረጅም ጊዜ በአንድ አይነት ልማድ ወይንም ፖዚሽን ብቻ መጓዝ፣ ስሜታዊ ቅርርብ አለመኖር። ይህም በወሲብ ብቻ ሳይሆን በዕለት ተዕለት ህይወቱም ውስጥ ስሜታዊና ፍቅራዊ ቅርርብ መጥፋት ናቸው። በመቀጠል በወሲብ ደስተኛ ለመሆን የሚረዱ ተግባራዊ ልምምዶችን እንመለከታለን። አንዲት ሴት በወሲብ መደሰት ሲያቅታት ችግሩን ለመቅረፍ መውሰድ የምትችላቸው በርካታ ተግባራዊ እርምጃዎች አሉ። አንደኛ፣ ከራስ ጋር መስራት። ይህም ስለ ራስ አካል መማር። ሴቶች ኦርጋዝም ወይም እርካታ ላይ ለመድረስ በአብዛኛው የብልት ውጫዊ ክፍል ወይም ክሊቶሪስ ቀጥተኛ ወይም ቀጥተኛ ያልሆነ ማነቃቃት ያስፈልጋል። የራስን ሰውነት ማወቅና ምን አይነት ንክኪ እንደሚያስደስተን መረዳት የመጀመሪያው እርምጃ ነው። ለወሲብ ፍላጎትና ደስታ ምክንያት የሆኑ ነገሮችን መለየት፣ ለምሳሌ የፍቅር ፊልም፣ ንግግሮች ወይንም የትዳር አጋር ንክኪ ሊሆን ይችላል። የወሲብ ፍላጎትን ለማሳደግ የአካል ብቃት እንቅስቃሴ ማድረግና ጤናማ አመጋገብ መመገብ፣ ጭንቀትን መቀነስ መሞከር አጠቃላይ ደህንነትንም በማሻሻል የወሲብ ስሜትን ያሳድጋሉ። ሁለተኛ፣ ከትዳር አጋር ጋር መስራት። ክፍት ውይይት በትዳር አጋር ዘንድ መደሰት አለመቻልን በግልጽና በሐቀኝነት መናገር። ይህንን ስታደርግ ደስ ይለኛል ወይንም ይህንን እንሞክር በማለት መነጋገር። ሴቶች አብዛኛውን ጊዜ ለመነቃቃት ወንዶች ከሚፈልጉት ጊዜ በላይ ጊዜ ይፈጅባቸዋል። መሳሳም፣ የመደባበስና የፍቅር ጨዋታ ጊዜን ማራዘም በጣም ጠቃሚ ነው። አዳዲስ ነገሮችን መሞከር፣ ወሲባዊ ልምምዱን ማብዛት የመሰልቸትን ስሜት ይቀንሰዋልና አዳዲስ ደስታም ይፈጥርልናል። በፍጥነት ወደ ወሲብ ከመግባት ይልቅ ዘና ያለ የፍቅርና የፍላጎት ስሜት የሚፈጥር ምቹ ሁኔታ ማዘጋጀት፣ ለምሳሌ ሙዚቃ፣ ጥሩ ሽታ፣ ሻማ ማብራት አይነት ነገሮችን ማድረግ። ሶስተኛ፣ የሙያ እርዳታ ወይንም ፕሮፌሽናል ሄልፕ። ችግሩ ከላይ በተጠቀሱት መፍትሄዎች የማይቀንስ ከሆነ የባለሙያ እርዳታ መፈለግ አስፈላጊ ነው። ችግሩ ምናልባት አካላዊ ወይም ሆርሞናዊ ይዘት ሊኖረው ይችላል። ለዚህም የማህፀን ሐኪም ወይንም ጋይናኮሎጂስት ማማከር ይቻላል። የችግሩ ምንጭ ስነ ልቦናዊ ወይም ከግንኙነት ጋር የተያያዘ ከሆነ
የሰለጠነ የወሲብ አማካሪ ወይም ሴክስ ቴራፒስት ከትዳር አጋርሽ ጋር በመሆን ግንኙነታችሁን ለማሻሻልና የደስታ መንስኤዎችን ለመለየት ሊረዳሽ ይችላል። በድብርት፣ በጭንቀት ወይንም ያለፈ ትራውማ ምክንያት ከሆነ የግል ቴራፒ ወይም ኢንዲቪጁዋል ቴራፒ የአእምሮ ሰላምን በመፍጠር ለወሲብ መደሰትሽ ይረዳሻል። በወሲብ መደሰት አለመቻል የማይፈታ ችግር አይደለም። ከትዳር አጋር ጋር መነጋገር፣ ስለ ራስ አካል በቂ ግንዛቤ መፍጠርና አስፈላጊ ከሆነም የባለሙያ እርዳታ መጠየቅ የመደሰት ችሎታን በእጅጉ ያሻሽላል። ይህ ስለ ፍቅር ነው። ቻናላችንን ሰብስክራይብ አድርጋችሁ ቪዲዮውንም እስከ መጨረሻው ድረስ ስላያችሁት ከልብ አመሰግናለሁ። ቀጣይ እንድሰራላችሁ የምትፈልጉት ርዕስ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።